ሃሌሉያ። ጭው ባለ በረሃና በነጣ ሰማይ ስር የምትገኝ በከነዓን ምድር ውስጥ ያለች ድንኳን ውስጥ አንድ አብርሃም የሚባል ሰው ይኖር ነበር። ይህ አብርሃም የተባለ ሰው በ75 ዓመቱ ልጅ መውለድ ይፈልግ ነበር። ሚስቱም ሳራ ልጅ መውለድ አልቻለችም ነበር። ይባስ ብሎ ሳራ አሁን ላይ የ65 ዓመት ሴት ነች። ይህ ማለት በፍጹም ሳራ ከዚህ በኋላ ልጅ ሊኖራት አይችልም እንደማለት ነው። ምክንያቱም ሳራ አርጅታለች። በአንድ ጨረቃዋ ደምቆ በሚታይባት ሰማይ ስር አብርሃም ከምድር ሆኖ ቀና ብሎ እነዚህን ጨረቃዎች ተመለከተ። እንዲህ የሚል ድምፅ ድንገት ከሰማይ ጠራው። አብርሃም ሆይ ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ከሰማይ የሚመጣው ድምፅ ቀጠለና ዘርህም እንደዚሁ ይሆናል አለው። አብርሃምም በትህትና እንዲህ ሲል ጥያቄውን ቀጠለ። ጌታዬ ሆይ ይህ እንዴት ሊሆን ይችላል? እኔ እኮ ልጅ እንኳን የለኝም። እግዚአብሔርም እንዲህ ብሎ መለሰለት፣ አብርሃም በእኔ ታመን፣ እምነትህ ያጸድቅሃል። በዛች ቀን ምሽት እግዚአብሔር አምላክ ለአብርሃም ቃል ኪዳን ገባለት። የብዙ ሕዝብ አባት አደርግሃለሁ፣ ዘርህንም አበዛዋለሁ የሚል ቃል ኪዳን ከእግዚአብሔር ለአብርሃም ተሰጠው። ግን በሚያሳዝን ሁኔታ ዓመታቶች አልፈው ቢሄዱ የአብርሃም ሚስት ሳራ ልታረግዝ አልቻለችም ነበር። እንዲህም ብላ ለባሏ ለአብርሃም ነገረችው፣ እግዚአብሔር የብዙዎች አባት አደርግሃለሁ ብለዋል፣ ነገር ግን አንድም ልጅ ልሰጥህ አልቻልኩም። አብርሃም መለሰ፣ እኔ እኮ በእግዚአብሔር የምታመን ሰው ነኝ፣ በእግዚአብሔር እቅድ አምናለሁ አላት። ሳራ ግን አላስቻላትም ነበር። የእግዚአብሔርንም እቅድ መጠበቅ አልቻለችም። እጅግ በጣም ቸኮለች። ስለዚህ አንድ እቅድ ይዛ ወደ አብርሃም መጣች። እሷ ልጅ መውለድ ባትችልም ከሰራተኞቿ አንዷ ከአብርሃም ጋር ከተኙ መውለድ እንደሚችሉ አሰበች። ለዚህም ከሰራተኞቿ መካከል አንዷ የሆነችውን ሃጋርን መረጠቻት። ለአብርሃምም ልጅ እንድትሰጠው አሰበች። ሳራም አብርሃምን እንዲህ ስትል ነገረችው፣ እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። ሳራም የእግዚአብሔርን ቃል ኪዳን የሚፈጽሙበት መንገድ ይህ መስሎ ታያት። አብርሃምም የሳራን ቃል ሰማት። ከዚህ በኋላ አብርሃም ወደ አጋር ጋር ገባ። አጋርም ወዲያውኑ አረገዘች። ነገር ግን አጋር ካረገዘች በኋላ ሳራ ቅናት በውስጧ አደረ። ከቀን ወደ ቀን እጅግ በጣም እየቀናች መጣች። ቀስ በቀስም የሳራ ቅናት ወደ ንዴት እየተለወጠ መጣ። ሳራም ወዲያውኑ አጋር እያቃለለቻት እንደሆነ ስሜት ተሰማት። የአጋርና የሳራ ግንኙነት እየሻከረ መጣ። በኋላም ላይ ሳራ አጋርን ትጨቁናት ጀመረ። እጅግ በጣም ታስጨንቃታለች። አጋርም ይህንን በሙሉ መቋቋም አልቻለችም ነበር። ስለዚህ ከነ አብርሃምና ከነ ሳራ አካባቢ ኮበለለችና ጠፋች። እግሯ ወደ መራትም እየሮጠች ሄደች። ላልተወለደው ልጇና ለራሷ ምቾትን ፈልጋ ነበር። ትንሽ ቆይቶ አጋር አንድ የውሃ ምንጭ አገኘች። በድንገትም የእግዚአብሔር መልአክ ወደ አጋር መጣ። መልአኩም አጋርን ሊያጽናናት ነበር የመጣው። መልአኩም እንዲህ አላት፣ የሳራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እሷም እኔ ከመቤቴ ከሳራ የኮበለልኩ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇም በታች ሆነሽ ተገዢ፣ ዘርሽን እጅግ አበዛዋለሁ፣ ከብዛቱም የተነሳ አይቆጠርም። እነሆ አንቺ ጸንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ፣ እግዚአብሔር መቸገርሽን ሰምቷልና አላት። ይህ የእግዚአብሔር ሐሳብ ነበር። አጋር ይህንን ከሰማች በኋላ በድጋሚ ብርታት ተሰማት። ጠነከረችም፣ በረታችም። ወደ ሳራም ቤት ለመመለስ ወሰነችና እግሯን ወደዛ አፈጠነች። የምናቀርብላችሁ ታሪኮች እየተመቻችሁ ከሆነ አሁን 1 ደቂቃ ወስዳችሁ ሰብስክራይብ እና ላይክ አድርጉልን። ይህንን ቪዲዮ ለመስራት ረጅም ጊዜ ይወስድብናል። ላይክ እና ሰብስክራይባችሁ ያበረታናል። እናመሰግናለን።
ከብዙ ዓመታት በኋላ እግዚአብሔር አምላክ ወደ አብርሃም ተመለሰ። በጊዜው አብርሃም የ99 ዓመት ሽማግሌ ነበር። እንዲህም አለው፣ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን። ቃል ኪዳኔን በእኔና በአንተ መካከል አድርጌአለሁ፣ እጅግም አበዛዋለሁ አለው። ደሞም እንዲህ አለው፣ ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል፣ ለብዙ አሕዛብ አባት አድርጌሃለሁና። ይህ የስም መቀየር ለአብርሃም ትልቅ ዕቅድና አጀንዳ ነበረው። ደሞም እግዚአብሔር አምላክ ስለ አብርሃም ሚስት ስለ ሳራ ተናገረ። እንዲህም አለው፣ የሚስትህን የሳራን ስም ሳራ ብለህ አትጥራው፣ ስሟን ሳራ ይሁን እንጂ። እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርክማታለሁ፣ የአሕዛብም እናት ትሆናለች፣ የአሕዛብ ነገሥታት ከእርሷ ይወጣሉ። ይህን የሰማው አብርሃም እጅግ በጣም በመደነቅ በግንባሩ ተደፍቶ ለእግዚአብሔር አምላክ ሰገደ። ውስጡ በምስጋናና በደስታ ፈነደቀ። እግዚአብሔር አምላክ ለአብርሃምና ለሚስቱ ለሳራ የገባውንም ቃል ወደደው። ከጥቂት ጊዜ በኋላ አብርሃም በድንኳኑ ስር ተቀምጦ ባለበት 3 መልአኮችን ተመለከተ። መለኮታዊነታቸውንም ተረድቶ ወደ ቤቱ እንዲገቡ ለመናቸው። እየሮጠም ወደ እነሱ ቀረበና እንዲህ አላቸው፣ አቤቱ በፊታችሁ ሞገስ አግኝቼ እንደሆነ ባሪያችሁን አትለፉት። ይህንን እለምናለሁ፣ ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚያም ዛፍ በታች እረፉ አላቸው። እነሱም በአብርሃም ሐሳብ ተስማሙ። የእግዚአብሔር መልአክም እንዲህ ብሎ ለአብርሃም መልእክትን አመጣለት፣ የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም ይህንን መልእክት ከድንኳኑ በስተጀርባ ሆና በሰማች ጊዜ ከት ብላ ሳቀች። እሷም ባሏም አብርሃምም በዕድሜ አርጅተው ስለነበረ ባለማመን ነው የሳቀችው። መልአኩም እንዲህ ብሎ ለአብርሃም ጠየቀው፣ ካረጀው በኋላ በውኑ ወልዳለውን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ነገር ግን ጊዜያት በሄዱ ቁጥር የሳራ ሆድ እየገፋና እየተለቀ መጣ። ሳራ አረገዘች፣ ወንድ ልጅም ወለደች፣ ልክ እግዚአብሔር ቃል እንደገባላቸው። አብርሃምም እግዚአብሔር ቃሉን በመጠበቁ እጅግ በጣም ተደሰተ፣ ውስጡ በምስጋና ተሞላ። አብርሃምም ሳራ የወለደችለትን ልጅ ይስሐቅ ብሎ ጠራው። አብርሃምም ልጁ ይስሐቅን የወለደው በ100 ዓመቱ ነበር። ይስሐቅ ማደግ ጀመረ፣ ለእናትና ለአባቱ የደስታ ምክንያት ሆነ። አብርሃምም ለልጁ ለይስሐቅ የእግዚአብሔርን ቃል ኪዳኖች ያስተምረው ጀመረ። ይስሐቅም እግዚአብሔርን እንዴት እንደሚታዘዝና እግዚአብሔርን እንዴት ማመን እንደሚችል አስተማረው። ይስሐቅም እየበረታና እየጠነከረ መጣ። አንድ ቀን ገና በማለዳ ፀሐይ እንኳን ሳትወጣ እግዚአብሔር አብርሃምን ጠራው፣ እንዲህም አለው፣ አብርሃም ሆይ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መሥዋዕትን አድርገህ ሰዋው አለው። አብርሃም ይህንን መልእክት ሲሰማ እጅግ በጣም ደነገጠ። ይደንግጥ እንጂ አብርሃም ከመታዘዝ ወደ ኋላ አላለም ነበር። በስተርጅናው ይስሐቅን የሰጠው እግዚአብሔር አስፈላጊ ከሆነ ይስሐቅን ከሞት ያስነሳዋል የሚል እምነት ነበረው። በተሰበረም ልብ አብርሃም በማለዳ ተነስቶ ለመሥዋዕት የሚያስፈልገውን ነገር አሰናዳ። ጉዞንም ከልጁ ከይስሐቅ ጋር ጀመረ። ብላቴናው ይስሐቅም በሁኔታው ትንሽ ግራ ተጋብቶ ስለነበረ አባቴ ሆይ እሳቱና እንጨቱ ይኸው፣ የመሥዋዕቱ በግ ግን ወዴት ነው ብሎ ጠየቀ። የአብርሃም ልብ ይህንን ሲሰማ እጅግ በጣም ደነገጠ። ነገር ግን ረጋ ባለ ስሜት እንዲህ ብሎ ለልጁ ምላሽን ሰጠ። ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጃል አለው። ከቆይታ በኋላ ወደሚፈልጉት ቦታ ደረሱ፣ የሞሪያም ተራራ። አብርሃምም ልጁን ይስሐቅን ለመሰዋት መሠዊያ አዘጋጀ።
እጅግ በጣም ልቡ ያዘነና ልቡ እየተሰበረ መሠዊያው ላይ የገዛ ልጁን ለብዙ ዓመታት የጠበቀውን ልጁን አስቀመጠው። አብርሃምም ሊሰዋው ተዘጋጀ። አብርሃምም እጁን ዘረጋ፣ ልጁንም ሊያርድ ቢላውን ከፍ አድርጎ አነሳ። ወዲያውኑ አንድ ጠንካራ ድምፅ ጮክ ብሎ እንዲህ ሲል ነገረው። የእግዚአብሔር መልአክ ከሰማይ ሆኖ አብርሃም አብርሃም፣ በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። አንድ ልጅህን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለ። አብርሃምም ዓይኖቹን ከፍ አድርጎ ሲያይ አንድ በግ በአንድ ቁጥቋጦ ውስጥ ተይዞ ተመለከተ። አብርሃም ልቡ በደስታ ተሞላ። እግዚአብሔርም ይህንን ስላደረገለት እጅግ በጣም አመሰገነ። አብርሃምም እግዚአብሔር እንዴት መሐሪና ቸር እንደነበር ተመለከተ። እግዚአብሔርም ባዘጋጀለት በግ ምክንያት ያንን ቦታ ያህዌ ይርኤ ብሎ ጠራው። የተዘጋጀለትንም በግ ወስዶ በልጁ ፋንታ መሥዋዕት አርጎ አቀረበው። የአብርሃምና የልጁ የይስሐቅ ታሪክ እምነትን ያስተምረናል። ደግሞም እግዚአብሔርን እንዴት በምን ያህል መታዘዝ እንዳለብን እናይበታለን። ከምንም በላይ የእግዚአብሔርን ባህሪ እናያለን። እግዚአብሔርን የእውነት መታዘዝና እውነተኛ መታዘዝ እኛ ከልባችን የፈለግነውን ነገር ለእግዚአብሔር በመስጠት ይጀምራል። ይህ ትክክለኛ መታዘዝ ነው። እግዚአብሔር ከኛ በላይ ለኛ የሚያስፈልገንን ነገር በደንብ ያውቃል።